እኔ ቤት ለመመለስ ለድጋሚ መፈጠር አለብሽ አንደኛ፣ ሁለተኛ ነገር ደግሞ ስለነበረን ጊዜ በጣም አመሰግናለሁ። አሁን ሌላ ክርክር፣ ሌላ ጭቅጭቅ ውስጥ ሳንገባ እንድታስፈችልኝ እፈልጋለሁ። በጣም ተረጋግቼ ነው እያወራሁት። ይኸውልሽ መጥፎ ነገር ባደርግ በኋላ እንድትቀየሚኝ አልፈልግም። ይሄ አንቺ ከመጣሽበት ሀገር ይለያል። ለሴት ልጅ አይመችም ይሄ ሀገር እስር ቤት። እኔ መኪናዬን ሽጬ ከፍልሻለሁ እያልኩሽ እኮ ነው። ይኸውልሽ እሺ እለምንሻለሁ፣ ለምፈልገው ነገር ስለሆነ እለምንሻለሁ። አሁን ሄደሽ እንድታስፈችልኝ ይፈልጋል። ትችያለሽ። አታውቂኝም ማለት ነው። ይኸውልሽ በአይኔ ነው የመጣሽው ብዬሻለሁ፣ ነግሬሻለሁ። ይኸውልሽ እኔን ስለማታውቂኝ ነው። አረ ቤተሰብ ምን ጉድ ነው እንዴ? ቤዚ ታሰረች እንዴ? አረ የምር እኔ ትላንትና እኮ አላየሁትም ነበረ ቪዲዮን ማለት ነው። ደግሞ ፖስት አላረኩም ትላንትና እና ምንድነው ምን ሰማው? ጭራሽ ቤዚን ታሰረች፣ አሳሰረቻት፣ ወርቁ እሷ ወሰደች ብላ ማለት ነው። የምር በጣም ነው የሚያሳዝነውና ይህንን ነገር እኔ ባይዘዌ ማርክ ጥፋት አለበት። ለምን መጀመሪያ ቀን እሷን ነበር እየደገፈ የነበረው ማለት ነው። አንቺ ከወሰድሽ መመለስ አለብሽ ምናምን ነገር እያለ እየተናገራት ነበር ማርክ ሁላ። እና ማርክ የምር አበዛው። ስለወደደችው ስላፈቀረችው ከጎኔ እሱ ብቻ ነው በቃ አንተ ብቻ ነክ ያለህ ምናምን ነገር ብላ ስላለችው ነው እንደዚህ የሚጠበርርባት ማለት ነው። ስለዚህ ከፈለገ ገደል መግባት ይችላል። የምር ቤተሰብ እኔ በዛሬ በጣም ነው የተናደድኩትና በዚህ ልክ እንደዚህ መሆን የለበትም ነበረ። ግን ቤዚዬን ጭራሽ እስር ቤት እስክትገባ ድረስ ጭራሽ እስከም ክስ ምናምን ነገር ጀምራለች አለ። እንግዲህ ክሱ እኔ አላነሳም ብላለች። ግን መጀመሪያ ይሄንን ነገር እንዲፈጠር ያደረገው ሰበብ የፈጠረለት ያው ማርክ ራሱ ነው ማለት ነው። ስለዚህ እኛ ልጅቷን እንፈልጋታለን፣ የሚፈልጋት ብዙ አለ። ለምንድን ነው በዚህ ልክ እንደዚህ የምታጨናንቃት እንደዚህ የምታደርጋት? በዚህ ልክ ለምንድን ነው እንደዛ ላንተ ብላ ይሄ ሁላ መስዋዕት እየከፈለች ያ ሁላ ነገር እያሳለፈች ያ ሁላ ነገር እየሆነች አሁን ላይ ደግሞ ጭራሽ ብለብለክ በዚህ ልክ እንደዚህ ታደርጋታለክ? መሆን የለበትም። ይሄንን ልጅቷ አሁን ላይ ከህይወት ብታስወጣትና አሁን ላይ ባለውን ነገር ከዚህ በፊት የተፈጠሩ ነገሮች ወደ ኋላ ተተን እንመለስ ራሱ ብትል ቤዚ በዚህ ልክ የምትመለስልህ ራሱ አይመስለኝም። ለምን የሚወድ ልብ እንዳላትም ይጠላም ልብ አለ። ስለዚህ ያንን ስለሆነ መጀመሪያ ይሄንን ነገር አንተ የፈጠርከው ነገር ነበረ። እሷም ሲጀመር ፈርታ ነበረ። እቺ የመጣችው አንተና እሷን ለማለያየት ነው ሲጀመር የመጣችው የነበረው። ሁለት ደግሞ ያመጣሃት ራስክ ነክ። ስለዚህ በስነ ስርዓት ሚስትህን የሆነ ነገር ሲፈጠር ወይም ደግሞ ከሷ ጋር የሆነ ነገር ግንኙነት ብቻ የሚያበላሽ ያንተና የቤዚ ግንኙነት የሚያበላሽ ነገር ሲፈጠር ወይም ደግሞ ይፈጠራል ብለህ ያሰብከውን ነገር ያንን ነገር ማድረግ የለብህም ሲጀመር። እና አሁን ላይ ጭራሽ ልጅቷ እኔ ክስ አላነሳም ምናምን እያለች ነው። አንቺ ምን ስለሆንሽ ሲጀመር ማንሳት አለብሽ ክስን ማለት ነው እንዴ? ወርቅ ወሰደችብኝ አውቃ የኔ ራሷ ደብቃው ነው እንደዛ ምትላት እነሱ ለማለያየት ብላ ቢሆን እንጂ እሷ ሲጀመር ቤዚ ማንንም ሰው ያውቃታል። እንኳን እዛ አጠገቧ ያለ ሰው ማንንም ሰው የሚፈርምላት ልጅ ነች ቤዚ ማለት ነው። ስለዚህ አንቺ በዚህ ልክ እሷን ሌባ ናት ልትያት የምትገባ ልጅ አይደለችም፣ ሌባም አይደለችም ሲጀመር ማለት ነው። ይኔ ትንሽዬ